ثم حصل من تطليع بعضهم لبعض وعداوة بعضهم لبعض ما هو قرة عين اللعين له አንዱ ሌላውን ያጠማል አንዱ ሌላውን ይተቻል የጠላት አይን ማረፊያ ይሆናል የተረገመው ሸይጣን ደስ ይለዋል አላያቸውም ይላል وإلا فإذا كان ربهم واحدا ورسولهم واحدا ودينهم واحدا ومصالحهم العامة متفقة قال هنا ግን ሰዎች ጌታችን አንድ ሆኖ ሳለ መልእክተኛው አንድ ሆኖ ሳለ ዲናችን አንድ ከሆነ ዓላማና ግባችን ተመሳሳይ ከሆነ فلأي شيء يختلفون اختلافا يفرق شملهم ويشتت أمرهم ለምንድን ነው ታዲያ ሰዎች አንድነታቸውን የሚበታትን አቋማቸውን የሚያወርድ ويحل رابطتهم تسسራቸውን የሚፈታ ስርዓታቸውን ወጥነታቸውን የሚፈታ ነገር የሚሰሩት فيفوت من مصالحهم الدينية والدنيوية ما يفوت دنياوي يهون ديناوي يقارا تكمل مياسات درجة ميدرسال ويموت من دينهم بسبب ذلك ما يموت بزينة ترك الناجق يتنسى كدينات شو يموت ويموت عكسبال كهوتات شنيوتا فنسألك اللهم لطفا بعبادك المؤمنين بجمع شمل يجمع شملهم ويرأب صدعهم ويرد قاصيهم على دانيهم يا ذا الجلال والإكرام بلو يزقالوا بدعاء حقيقة شيطان من يأكل للتعوث بالنبي شد مردات يسفل لك اليكد قاب مارك يسفل لك ودونة مسمر ميازنا يسفل لك يمني أقود سيمواقته ሲጨፋጨፉ ካለ መድረካቸው ሲሆን ተራው ህዝብ ይጎዳል ዲኑና ያቀም ወይም ይተዋል ምክንያት ይሆነዋል ይሄ ትክክል እንዳልሆነና ሸይጣን በሰዎች ላይ እንዴት እንደሚጫወት ያሳየናል በቃ ማድረግ ያለብን የሚያስፈልገውን እውነታ እንገልጻለን ለሰዎች ደስ የሚለው ደስ ይለዋል ደስ የማይለው ደስ ላይለው ይችላል ከዛ ጉዟችንን መቀጠል ከነዛ ጋር በየሰዓቱ መንጓተት ትክክል አይደለም በቃ መልእክታችንን እናስተላልፋለን ማስጠንቀቅ ያለብን እናስጠነቅቃለን ሐቅን በግል እናቀርባለን ስንታችንን ተቀባብለን ብዙዎችን መከተል ረጅም ነው ስንቃችን ትንሽ ነው ይህን ስንቅ በጋራ አንዳችን ሌላችን እንዲሰንቅ ካላደረግን አስቸጋሪ ነው ማለት ነው ثم قال الله فإن كنت في شك مما أنزلنا إليك እኛ በአንተ ላይ ባወረድነው ጥርጣሬ ውስጥ ካየህ ማንን ነው አንደኛ ነብዩን አለይሂ ሰላቱ ሰላም ነው ብለዋል ነብያችንን ሲሆን የተፈለገው ህዝባቸው ነው እንጂ እሳቸው አይጠራጠሩ ምን ማለት ነው አያው ምንድነው የሚለው እኛ በአንተ ላይ ባወረድነው ጥርጣሬ ላይ ካለ ጥያቄ ካለብህ فاسأل الذين يقرؤون الكتاب من قبلك ካንተ በስተፊት መጽሐፍትን ያነቡ ተውራት እንጂልን ያነቡ የነበሩትን ጠይቃቸው እሳቸውን ሳይሆን የተፈለገው ህዝባቸው ነው ተብሏል እነሱ እሳቸውን ተከታይ ወይንም ደግሞ أن الخطاب للنبي صلى الله عليه وسلم وهو المراد به هاي ነብያችንን ቀጥታ የተፈለገው እሳቸው ማለት ነው ምን ማለት ነው አሉ ይሄ በዚህ እሳቸው ነው ካልን ሁለት ማዕና አለው አንደኛው ልክ خطب بذلك وإن لم يكن فيه شك ተጠራጥረው አይደለም አረቦች በባህሪያቸው እንዲህ አይነት አገላለጽ አላቸው ለምሳሌ ምን ይላሉ ልጅነቴን አባትነቴን የምትቀበል ከሆነ ንግግሬን ስማ እሺ አባቴ አይደለም ብሎ መሰረዝ ይችላል አይደለም በቃ አባትነቴን ታምናለህ ለሚለው ማረጋገጫ አባትነቴን يقول العرب عربوች ምን ይላሉ ለዚህ ጋር إن كنت ابني فبرني ልጄ ከሆንክ ስማኝ ويقول إن كنت عبدي فأطعني عليك لباريو أني عليك أحكم كوني أصداريه كوني بتككل تعززي هيدا الله من إلا إنشاء لنقل تنانا به ما تانا كريان كذي أنصار نجي ترد علي لا يقبتو هيدا الله ما لزين عبد الله بن عباس منالو لم يكن رسول الله صلى الله عليه وسلم في شك ولا سائل ترد علي لا ينبرون أن تأيكم منه لكان لأنه لو تلو ይሄ ነገር እንደዚህ ነው ይበልጥ ለማረጋጋት ከፈለክ ከተጠራጠርክ ሄደና እንዲህ ቦታ አጣራ ትሏል አያጣራ ማለት ምንም ጥርጣሬ ውስጥ መግባት እንደሌለበት የሚያሳይ አገላለጽ ነው አሉ
وقال أو يقول الثاني أن تكون إن بمعنى ما، أي ما كنت في شك فسأل. أنا يريد أن أمرك أن تسأل لكن تزداد بصيرة بمعناتنا تتراتر مرة بعد تتراتر لما قد كفلك تأيك النزيين سوت ويم دغمو آياو لم يتراتروا سوتنا تبلون. طيب إنما ناتشوهم يتأيكوت يهودانا نصارى تبلون ويم كنسو يعممت بمن قدائنو عندنا مفسروش منالو እኛ ስላንተ ባለፉት መጽሐፍቶች ላይ ትክክለኛነት ማረጋገጫ አስተምረናቸዋል። ለዚህ ጉዳይ ማረጋገጫ ከፈለክ የመጽሐፍቱን ባለቤቶች ጠይቅ። እነዛ እውነተኛ ያመኑትን እንደነ አብዱላህ ብን ሰላም ያሉትን እንደ ከዕብ አልአሕባር ያሉትን እውነቱን ማይደብቁትን መጽሐፉን የተለያየ የተሳሳተ ማብራሪያ የማይሰጡትን ጠይቅ። እዛ ላይ እንደገለጸው በእርግጠኝነት ታገኛለህ። ምንም ጥርጣሬ የለውም። ተጠራጥረው አይደለም ረሱል ሰለላሁ ዐለይሂ ወሰለም ይሄን ያለው። አንዳንዶቹ እኛን ጠይቁ ተብሏል ይላል። አንደኛ እናንተ ማን ናችሁ? አላህ ማንኛውንም መንገደኛ ማንኛውንም ዝም ብዬ አዋቂ ነኝ ያለን ጠይቁ አላለ። መጠየቅ ያለበት ነው የሚጠየቀው። እውቀት ያለው ታማኝ የሆነ እንጂ ሰው እንደሚፎክረው አይደለም። የመጽሐፍት ባለቤቶችን ጠይቀው ብለናል። አንተ መጽሐፍን መቼ በትክክል አመንከው? በትክክል መቼ የተረዳው? መጽሐፍህን ብታምንና ብትረዳ ኑሮ ለቁርአንና ለነቢዩ ዓለይሂ ሰላቱ ወሰላም ክብር ይኖርህ ነበር። ክብር ለሌለው ደግሞ ለምን ይጠየቃል? መሀይምነቱን ነው የሚጠየቀው? አላዋቂነቱን ነው የሚጠየቀው? ከተጠየቀ የሚጠየቀው ስለ መጽሐፉ እንጂ ስለ ቁርአን ጠይቆ አላለም አላህ ዐዘ ወጀል። ስለ መጽሐፋቸው በትክክል ያለውን እውነታ እንዲናገሩ ጠይቋቸዋል እንጂ አላህ ዐዘ ወጀል ስለ ቁርአን ጠይቋቸዋል አላለም። لقد جاءك من ربك الحق من ربك ونتوك جيته زند متولها فلا تكونن من الممترين كتتراترت بفص من ذاتهون لا ولا تكونن من الذين كذبوا بآيات الله يا الله آيات كاستبابلت من ذاتهون فتكون من الخاسرين ككسرتهون الله ይሄ ኡመታቸው የሚፈልገው እንጂ እሳቸው አይተራጠሩበት በምንም ተአምር ማለት ነው። إن الذين حقت عليهم كلمة ربك لا يؤمنون እነዚያ የጌታህ ውሳኔ የጸናባቸው ሰዎች በፍጹም አያምኑም አለ። ክፋታቸውን አይቶ ጥመት የወሰነባቸው የደመደመባቸው فلما زاغوا أزاغ الله قلوبهم ዳር በፍጹም አያምኑም። ولو جاءتهم كل آية የተአምር ማዕት ቢመጣላቸውም እንኳን አያምኑ حتى يروا العذاب الأليم አሳማሚውን ቅጣት እስኪመለከቱ ድረስ በፍጹም የሚያምኑ አይደሉም ይላል አላህ። ቢያዩም አያምኑም ማለት ነው። ታዲያም አያምኑ መሆኑን ለዚህ ነው ነቢዩላህ ሙሳ ዓለይሂ ሰላቱ ወሰላም በፍርዓውንና ግብረ አበሮቹ ላይ ዱዓ ያደረጉት ረበና ጥሚስ ዐላ ቁሉቢሂም ልባቸውን ደምስስባቸው፣ ወሽዱድ ዐላ ቁሉቢሂም ረበና ጥሚስ ዐላ አምዋሊሂም ጌታችን ሆይ ንብረታቸውን ደምስሰዋል አጥፋው። ወሽዱድ ዐላ ቁሉቢሂም ልባቸው ላይም አበርታባቸው፣ እሰርባቸው፣ አድርቃቸው። ፈላ ዩእሚኑ ሐታ የረው ልዐዛብ አልአሊም فلولا كانت قرية آمنت فلولا قرية فلولا كانت قرية آمنت فنفعها إيمانها قطعت كمتعبها لا ከዩኑስ ዓለይሂ ሰላቱ ወሰላም ህዝብ በፊት ቅጣት ከመጣባቸው በኋላ አምነው ቅጣት የተነሳላቸው የሉም አለ አላህ። ፈለውላ ካነት ቀርያ ማንም ከተማ አልነበረም ወይም የለም ይላል። አምኖ ፈነፈዐሃ ኢማኑሃ ኢማናቸው የጠቀማቸው ሙሉ ከተማ ሰው ነዋሪ የለም።
ምን ማለት ነው ተብሏል? እዚህ ነው ቅጣት ከመጣ በኋላ ፊርዓውንን አሳልፈናል። ልክ መቀጣት ቅጣት ውስጥ ሲገባ ሲሰጥም አመንቱ ብሎ ነበር አይደል? ተቀባይነት የለውም አይደል? ነገር ግን በህዝብም ደረጃ አንደኛ በድፍን ያመነ፣ ሁለተኛ ቅጣት ከመጣ በኋላ በማመኑ የተመለሰና የተነሳለት ህዝብ የለም ኢላ ቀውመ ዩኑስ፣ የዩኑስ ህዝቦች ብቻ ናቸው። ምን ሆኑ? ለማ አመኑ ባመኑ ጊዜ ከሸፍና ዐንሁም ዐዛበል ኺዝይ ፊል ሐያቲ ዱንያ፣ አዋራጁን ቅጣት በዱንያ ህይወት ውስጥ አነሳንላቸው። ወመተዕናሁም ኢላ ሒን፣ እስከ ጊዜም ድረስ ተጠቃቅመው እንዲኖር አደረግናቸው አለ። ምንድን ነው የተከሰተው? እንደምታውቁት ዩኑስ ዓለይሂ ሰላቱ ወሰላም ታሪካቸው በስፋት ዩኑስ በተለያዩ ቦታ አላህ እንደጠቆመ ወደ ህዝቦች ተልከው እነዚህ ህዝቦች አላምን አሉ፣ አስቸገሯቸው። ቢሉ ቢያደርጉ እምቢ አሉ። ከዛ በጣም መረራቸው። ህዝቦቹ ሲያማሯቸው ጥለው መውጣት እንዳለባቸው ወሰኑ። አላህን ብቻ እንዲገዙ ጣዖታትን እንዲተዉ ነበር ያስተማሯቸው። እና እምቢ ካላችሁ ከ3 ቀን በኋላ የአላህ ቅጣት ይመጣል አሏቸው። እምቢ አሉ። በጣም አመፁ። ነቢዩላህ ዩኑስ ዓለይሂ ሰላቱ ወሰላም አመረሩ። በቃ ሳያስፈቅዱ ወጡ። በቃ አላህ ይቀጣቸዋል፣ ምን አገባኝ። ነቢይ እያለ ቅጣት አይመጣም። ወማ ካነ አላሁ ሊዩዐዚበሁም ወአንተ ፊህም ወማ ካነ አላሁ ሙዐዚበሁም ወሁም የስተግፊሩን። ሰዎች እስትግፋር እያደረጉና ነቢያቶች በመሃላቸው እያሉ የጋራ ቅጣትን አያመጣም። አላህ ውጡ ይላቸዋል፣ ብዙ ቦታ ላይ እንዳያችሁት። ከዛ በኋላ ጥለው ወጡ። እሳቸው ሄዱ፣ ባህር ላይ ተወረወሩ። ታሪኩን እንደምታውቁት እጣ ወጣባቸው። አሳ ሆድ ውስጥ አደሩ። ከዛ ቅጣቱ መጣ፣ በጣም ቀረበ። ሙፈሲሮቹ እንደሚሉት ከነ እብኑ ዓባስም ከሌሎችም እንዳሉት መሰለን የቁል እብኑ ዓባስ እና አነስ ለም የብቀ በይነ አልዓዛቢ ወበይነሁም ኢላ ቀድር ሱሉሰይ ሚል፣ የአንድ ማይል 1/3 ያክል ነበር ብቻ የቀረው ይላሉ፣ ወይም 1 ሚል። አቡ ሳሊሕ ከዓብዱላህ ብን ዓባስ አሁንም እንደዘገቡት ወጀዱ ሐረ አልዓዛቢ ዐላ አክታፊሂም፣ የቅጣቱ ትኩሳት ትከሻቸው ላይ ደረሰ። በአብዛኛው ሙፈሲሮች እንደሚሉት በቃ ቅጣቱ አንዣበበ፣ ሊጠፉ ምንም አልቀራቸው። በጣም ደነገጡ። ነቢዩላህ ዩኑስ አላህ የተቆጣባቸው ሳያስፈቅዱ ስለወጡ። ነቢይ ሆኖ እንደፈለገ መሆን አይችልም። ማንኛውም ነቢይ እንደፈለጉ መሆን አይችልም። ሲቀመጡ በፍቃድ ሲወጡ በፍቃድ፣ ካላስፈቀዱ አይቻልም። ለእነሱ እንደ ጥፋት ነው የሚቆጠረው፣ እንደ ሌላኛው ሰው አይደለም። ከዛ መጡ። ዑለማዎች የተወሰኑ ነበሩና ሂደው ሲጠይቋቸው ወደ አላህ ተመለሱ አሏቸው። ከቤተሰብ ለይተው በግል ህፃናትን ለብቻ፣ ሴቶችን ለብቻ፣ ወንዶችን ለብቻ ሆኖ እንስሳዎችንም ከነ ልጆቻቸው ለያዩ፣ ነጣጠሉና አላህን መለመን ጀመሩ። ወደ አላህ ተመለሱ፣ እስትግፋር አደረጉ፣ ጮሁ፣ ተንጫጩ። አላህ ቅጣቱን አነሳ። ነቢዩላህ ዩኑስ ተመለሱ። ወአርሰልናሁ ኢላ 100,000 አው የዚዱ 100,000 ወይም ከዛ በላይ ወደ ሆኑት ህዝቦች አላህ ስብሓነሁ ወተዓላ ላካቸው። አመኑ፣ በሰላም መኖር ቻሉ። እነዚህ ብቻ ናቸው። ቅጣት መጥቶ ነቢያቸው ሄደው ቅጣት መጥቶ የተነሳላቸውና በድፍን ያመነ ህዝብ እንደ ነቢዩላህ ዩኑስ ህዝብ የለም ማለት ነው። ثم قال الله ولو شاء ربك لآمن من في الأرض كلهم جميعا። የነቢዩላህ ዩኑስን ታሪክ ሲያነሳ ጥያቄ ይነሳል። ይሄ ከተማ ብቻ ሙሉውን ያምናል፣ ዓለም ሁሉ በጋራ ለምን አያምንም ካላችሁ፣ አላህ ቢሻ ኖሮ ቢፈልግ በምድር ላይ ያሉ ሰዎች ሁሉ በአጠቃላይ እንዲያምኑ ያደርግ ነበር። ሱብሓነሁ ወተዓላ ኢማንን አሳውቋቸው ልባቸውን ይከፍት ነበር። ቻይነት ችሎታው ለዚህ ብቁ ነው። ነገር ግን የእሱ ጥበብ ሆነና ውሳኔው ሆነና ምን ሆነ? አፈአንተ ቱክሪሁ ናሳ ሐታ የኩኑ ሙእሚኒን አልቆሉ አስለም
አንዳንድ ሰው ሲመረክን ታውቃላችሁ እኔ አማኝ ነኝ እንዲህ ሰርቼ እንዲህ አድርጌ ምናምን ያረከው ለራስህ ለአላህ ነው በወሬ የሚጠቅ የምታገኘው ምን እንዳይለም ከሰው ሰው ግፋ ቢል ይሄን ሁሉ አድርገሃል አመሰግናለሁ ይላል ወይም ገንዘብ ይሰጣል ወይም ስልጣን ይሰጣል አለከው خلاص ከዛ ሁሉ ዱንያ ነው እርካታውም ጥፍጥናውም ጊዜያዊ ነው ያበቃል ለአላህ ሲሆንሳ ደስታና እድልን ይፈጥራል ويجعل الرجس على الذين لا يعقلون لما يستولوا سوج دقمو ركسة يادرقان إلى سبحانه وتعالى أي مراتشون بما يوقو سوج لا ركسة يادرقان حقا ما وق لما يفلقوا ما أوقعوا إن لا وقوا لهونت أي مراتشون ما سرات لالشالو ركسة يارقبات شوالي ثم قال الله قل انظروا ماذا في السماوات والأرض استي بسمايتنا بمدر يالون تأمر تملكتوا بلاتشو إلى الله فترتاتون اندنكان بإيمان بأستولت اندنا نبي نقرنا الله إيو استي سمايتنا مدر استي يالون إيو بلاتشو سمايت لا يالو كواكبتوش عبري كواكبتوش قوامي كواكبتوش تنقطاقاش كواكبتوች ፀሐይ ጨረቃ ሌሊቱ ቀኑ ሰማይ ላይ ነው ይሁን አይደል አንዱ ሌላው ላይ ቀኑ ምሽት ላይ ምሽቱ ቀን ላይ የገባ አንዱ የቀነሰ እየጨመረ ሲጓዝ አላህ አንዴ ምሽትን አንዴ ሌሊቱን አንዴ ቀኑን ያሳጥራል ያስረዝማል የሰማይን ስፋቲው ውበቱንና ማማሩንም ተመልከቱ ማለት ነው ከዛ ከሰማይ ዝናብ ይዘንባል ቡቃያዎች ይበቅላሉ ቆሻሻዎች ይጸዳሉ መልካም ነገሮች ሁሉ ይመጣሉ ምድር ተራራው አለ ሸንተረሩ አለ ወጣ ገቡ አለ ለምለም ቦታ አለ ደረቁ ቦታ አለ የእርሻ ቦታ አለ ከተለያየ አይነት ገጽታውን ተመልከቱ የአላህን አስደናቂ ነገር ተመልከቱ ይሄን አስተውሉ አንብቡ ማስተዋል ለፈለገ በቂ ነው ይሄ وما تغني الآيات والنذر عن قوم لا يؤمنون ኢማናችን ሲደክም አንዳንድ ብዥታዎች ሲፈጠርብን የአላህን ፍጥረታት እናንብብ ከአላህ ጋር መልሰው ያገናኙናል ኢማናችን ለማደግ ለአላህ እንድንበረከክ ያደርገናል سبحانك ما خلقت هذا باطلا እንድንል ያደርገናል ከዛ ምን አላህ ወቁ وما تغني الآيات والنذر ተአምሮችና ማስጠንቀቂያዎች አይጠቅሙም عن قوم لا يؤمنون لما ይጠቅሙ ሰዎች لما ያምኑ ሰዎች አይጠቅምም አለ አላህ أي وأي شيء تغني الآيات السماوية والأرضية والرسل بآياتها وحججها وبراهينها الدالة على صدق عن قوم لا يؤمنون لما يمنوا سوج سماين بملكته مدر بملكته ملكتين يستهلكوا بأبرار الله هل تكمتشون يتنيا أو يتنيا بكسك ستايسان يبالغ لبون يقول لفا مكفتات تشلم ማንነቱን ያልሰጠ ልትቀበል አትችልም ስለጮክ ስለጨቀጨቅ የሚፈጠር ነገር የለም ይሄን ተአምር ስላዩ ስላነበቡ አይቀየሩም ምንም አይጠቅማቸውም فهل ينتظرون إلا مثل أيام الذين خلوا من قبلهم ከነሱ በፊት ያለፉ ህዝቦችን አይነት እንጂ ሌላ ምንድነው የሚጠባበቁት فهل ينتظرون ለመሆኑ እነዚህ ሰዎች የሚጠባበቁት አለ إلا مثل أيام الذين خلوا من قبلهم كالناس بفيت يعلفوه زبوتشن عينات قطعة جي من يطبقوا تعالى قل فانتظروا إني معكم من المنتظرين تتبابقوا بلاتشو طبقوا شكر لهم أنيم كنا انتقا يمتبابقنني يميمتاهم قطعة عبرنا يلا نبيك علاتشو قال الله ثم ننجي رسلنا والذين آمنوا قطعة يمتالا كذا መልእክተኞቻችንና አማኞችን እናድናቸዋለን كذلك حقا علينا ننجي المؤمنين ምእመናኖችን እናድናለን በማለት በእኛ ላይ የተረጋገጠ ተፈጻሚ የሚሆን ቃል ነው ይላል አይቀርም ነጃ እናወጣቸዋለን كتب ربكم على نفسه الرحمة እንዳለው ثم قال الله قل ምንድነው የሚያሳየን በአላህ ላይ የሚያምፁ ሰዎች ቅጣት የታለ ብለው ሊፈታተኑ ይሞክራሉ ችግር የለም ይመጣል ቅጣቱ በላቸው አብረን እንጠብቃለን ሲባል አብረን እንቀጣለን ማለት አይደለም
እኛ ነጃ እንወጣለን እናንተ ስትጠፉም እናያለን ችግር የለውም ግን ይቅርባችሁ ከማን ጋር ምን እንደምትሉ ልታውቁ ይገባል የሚል ትምህርት አለው ثم قال الله እንዲህ በላ መልእክተኛ ሆይ قل يا ايها الناس ሰዎችን በአጠቃላይ ጥራቸው ከአላህ ዘንድ መመሪያ መጥቶላቸው ያልተቀበሉት እዚህ ጋር በአብዛኛው ከሃዲዎችን የሚመለከተው يا ايها الناس قد جاءكم الحق من ربكم قل يا ايها الناس إن كنتم في شك من ديني እናንተ ሰዎች ሆይ በላቸው إن كنتم في شك من ديني የኔ እምነት ስለኔ እምነት ትክክለኛነት ጥርጣሬ ላይ ካላችሁ ያመጣሁላችሁ ነገር ግርታ ውስጥ ከገባችሁ ምንድነው አቋሙ እምነታችሁ እያላችሁ የምትደናበሩ ከሆነ በግልጽ አሁንም በአዋጅ ልንገራችሁ فلا أعبد الذين تعبدون من دون الله ከአላህ ውጪ የምታመልኩትን አካል በፍጹም አላመልክም አላህን ብቻ የምታመልኩ ከሆነ ችግር የለው አንዳንዱ ግርም ይልበት ወይም ደግሞ ማምታታት የሚፈልገው እሱ ያዘው እምነት አለ አይደል የተለየ ሆነ ሲመጣ አልገባኝም ይላል ገብቶታል እኮ ጥርጣሬ ላይ ካላችሁ ነታውን ልንገራችሁ ቁርጥ ያለ ግልጽ አቋሜን ደጋግሜ ያስተጋባለሁ ከአላህ ውጪ የምታመልኩት አምላክ ካለ አላመልክም በፍጹም مفهوم من دنا الله متعامل كونه قال شكر يلبيني ولكن أعبد الله الذي يتوفاكم نقرقن إن أنتن يمي قدلاتشهن روحاتشهن يمي وطعون الله ما ملكه يتوفاني أنا لمرة أنين روحين يمي وطع ويمي يتوفانا سايهم نسأل اللي تتراترت يا روحاتشهن يمي وطع لموت مدارقاتشهن ويمي قدلاتشهن الله النو أني مجزا وأمرت أن أكون من المؤمنين كأمانيوش عندهم تهزجال لو بلا تشوالي وأن أقم وجهك للدين حنيفا فيتهن لا تككلن يا أمنت كأت على سيهن أزور تبيال له فيتهن هلن تراوي مننتهن أقامهن وددين أزور تبيال له ولا تكونن من المشركين كم يقررتم أتهن تبيين يتعززكت كشركم كمشركوتم أتهن ولا تدعو من دون الله ما لا ينفعك ولا يضرك كالله ليلا لقدا لتكمل ما يتكمهن لقدا بيل ما يقودهن أتلمن أتماسن أتجزا فإن فعلت فإنك إذا من الظالمين هين يدرك دونه كبدلن يشتهنا الله مالتنا أننا الله ما ينبره نبينا عليه الصلاة والسلام لازم لا تسوى شرك ما إنما يماربت ولا نبي مرسل لا ملك مقرب ولا نبي مرسل الله زند لي بالمالي هنا ملائكان بهن يتلاك ملك تنيان بهن شرك لا يمار يلا عندنا نقول يبارا لك أي مسمر ما يلان لجين بتقول الناتي بزمودي ينكنك يلا لك بزو من قستات يلا الله ህገ መንግስትን ለማን የመጣ ማንንም ቢሆን ለምን ልጅ አይሆንም ባለቤቴ የስጋ ትስስራንም አለቀውም ይባላል ለላህ المثل الاعلى አላህ ማንንም በፍጹም ማይምረው ነገር ቢኖር ሽርክ ማንንም ቢያጋራ አይምረው ጠንካራ ሐቅ ስለሆነ ولا تدع من دون الله ما لا ينفعك ولا يضرك ከአላህ ውጪ ያለን ማይጠቅምህና ማይጎዳህን አትጣራ አትገዛው ማለት ነው ዱዓ የሚለው መገለጹ በአብዛኛው በዱዓ ነው ሰዎች ከአላህ ውጪ ያለን አካል የሚያመልኩትና طيب ቢጎዳ ቢጠቅምስ ይመለካል አይደለም እሱ አይደለም የተፈለገበት ግልጽ ነው ተጨባጭን ማንነቱ እውነታው የማይጠቅም የማይጎዳ ለጉዳቢል ማይጎዳ ለጥቀምቢል ለየት ያለ ጥቅም ማድረግ የማይችል ማንነት ያለውን አታምልክ ተጨባጭ ይሄ ነው ከዚህ በተቃራኒ ሊሆን አይችልም فإن فعلت أن ببله إن كادرك هنا أكان متعمل كونه فإنك إذا من الظالمين أنت بزين جزيك بدل أن يشتون الله